የመዳሜ ባል ደፈረኝ፣ እኔም አረከስኩኝ። ከተናገርሽ እገልሻለሁ፣ የሹፌሩ ነው በይ አለኝ። ሹፌሩም ኢትዮጵያዊ ነው። እንዴት አድርጌ ነው የሹፌሩ ነው የምለው? እባካችሁ እርዱኝ ትላለች ዛሬ ባሌ ታሪካችን። እኔ መጀመሪያ እዛ ቤት ስገባ ሴትየዋ በጣም መጥፎ ነበረች። በጣም ነበር የምታምታታኝ የምታንገላታኝ። እናም እሱ በጣም ጥሩ ሰው ነበረ። አስቤዛ ብዙ ጊዜ የሚገዛው እሱ ነው። ለእኔም የተለያዩ አስቤዛዎች ይገዛልኛል። ለእሷም ለምን እንደዚህ ታደርጊያለሽ? እሷ እኮ በጣም ምስኪን ናት። ብር ፈልጋ እኮ ነው ቤተሰቧን ቀና ለማድረግ ነው የመጣችው። እንደዚህ ማድረግ የለብንም እያለ ሁልጊዜ ሚስቱን ይቆጣት ነበረ። እሷ በጣም ትጠላኛለች። እኔም ሰውየው ጥሩ ነው እያልኩኝ ሁልጊዜ ስለሱ ጥሩነት ለጓደኞች አወራለሁ። በመጨረሻም ኢትዮጵያዊ ሹፌር ቀጠሩ። ከኢትዮጵያ ሹፌሩን ጋር በጣም ጥሩ ሁኔታ ላይ ነበር። መጨረሻ ላይ ሹፌሩም አፍቅሬሻለሁ፣ ግንኙነት እንዲኖረን እፈልጋለሁ አለኝ። እኔም አልፈልግም አልኩት። ምክንያቱም ሀገሬ ላይ ትዳር አለኝ፣ ልጅ አለኝ። እናም እንደዚሁ ሆኖ በዚሁ ሁኔታ እየቀጠልን እያለ ያሰሪዬ ባል በተደጋጋሚ ሊደፍረኝ ይሞክራል። እኔም እንዴት፣ ለምን፣ ምን ሆኖ ነው እንደዛ ጥሩ የሆነ ሰውዬ እንዴት ተቀየረ እያልኩኝ ራሴን እጠይቅ ነበረ። አንድ ቀን በአጋጣሚ ደፈረኝ። መዳም አልነበረችም፣ ለ3 ቀን ተሳፍራ ነበረ እና እሱም የፈለገውን ነገር አደረገ። እኔም በጣም አዘንኩኝ፣ አለቀስኩኝ። በቃ ሰው ጥሩነቱ ለራሱ የሆነ ነገር ሲፈልግ ነው ጥሩ መሆን የሚችለው ብዬ በጣም ራሴንም ሞቀስኩኝ፣ አዘንኩኝ። የራሴ ዜጋ እወድሻለሁ እያለኝ እምቢ ያልኩትን ለአረቡ ግን በግድ የፈለገውን ነገር አረገ። እኔ ምንም ማድረግ አልቻልኩም። እናም ያን ቀን ብቻ አይደለም በተደጋጋሚ ይደፍረኝ ጀመር። በተደጋጋሚ ሲደፍረኝ ጽንስ ፈጠረ። እኔም በጣም አመመኝ። በጣም ሲያመኝ እሱ ጠርጥሮ ስለነበረ ሐኪም ቤት ይዞ ሄደ። ብዙ ጊዜ ሴትዮዋ አስቤዛም አትገዛም፣ ሲያምንም ሐኪም ቤት ይዛን አትሄድም። ለራሳችንም ለቤትም አስቤዛ የሚገዛው ሰውየው ነው። እናም ሐኪም ቤት ይዞ ሲሄድ የ3 ወር ነፍሰ ጡር ናት ተባልኩ። በጣም አዘንኩኝ፣ ሞቴንም ተመኘው። ምንም ማድረግ አልቻልኩም። እናም እሱም ከባባ ነው እንዳትይ፣ ከባባ ነው ካልሽ አርድሻለሁ፣ እንዲያውም የድብቅ ካሜራ የቀረጽኩሽ ስላለኝ የኔን እንዳይወጣ አድርጌ ያንቺን ማውጣት እችላለሁ አለኝ። ከሹፌሩ ጋር እንዲሆን ሻርጌ አቀናብሬ አወጣለሁ፣ ከዛ ለሚስት ያሳያታለሁ አለኝ። ምን ላድርግ እኔ ታዲያ? የደፈረኝ አሰሪዬ ነው። ደፈረኝ ብዬ መናገር ያለብኝ ምንም የማያውቀውን ሹፌሩን ነው። አልቻልኩም። ልጁን ላስወርደው ስለው አይሆንም አለኝ። ዝም ብለሽ የሹፌሩ ነው ብለሽ ሚስቴን አሳምኝ፣ እኔም እንድታምን አደርጋታለሁ። ከወለድሽ በኋላ ልጁን እኛ እናሳድገዋለን አለኝ። እንዴት እንዴት የኔ ልጅ አንተ ታሳድጋለህ? የሹፌሩ ነው ብዬ ካልኳት እንዴት ትቀበለኛለህ? እሷ ስለው አይ ችግር የለውም፣ እኛ ብዙ ልጆች ስለሌሉን ያሉን 4 ልጆች ብቻ ናቸው። 4ቱም ባለስራ ናቸው። ቤት ውስጥ ምንም ስለሌለ እኛ ልጁን የሹፌራችንና የሰራተኛችንን ላናሳድገው ብዬ እሷን አሳምናታለሁ፣ ልጁ እኛ ጋር ያድጋል አለኝ። ሹፌሩን ጠየቅኩት። እንደዚህ በአጋጣሚ በተፈጠረ ነገር እንደዚህ ጉኛለሁኝና ሹፌሩ ነው በያለኝ አሰሪዬ ስለው እኔ አርድሻለሁ፣ እንኳን አይደለም የኔን ስም ጠርተሽ ከሱ ጋር ግንኙነት ላለሽ ራሱ አርድሻለሁ አለኝ። ሹፌሩ ደግሞ የበለጠ አስፈራራኝ። ምን ማድረግ አለብኝ? ሆዴም እየገፋ ሄደ። እባካችሁ እርዱኝ። እኔም እባክህን እርዳኝ፣ ህይወቴን አድንልኝ፣ የኔ ነው በልልኝ እና ልጁም በኋላ እነሱ ያሳድጉታል ስለው አልፈልግም አለኝ። እንግዲህ ሹፌሩ ከሴትዮዋ ጋር ግንኙነት ኑሮት ይሆን ወይም እኔ መጀመሪያ ስለጠየቀኝ አይሆንም ስላልኩት ሊበቀለኝ ይሆን አላቅም። እኔም በጣም ጨንቆኛል። አሁን ላይ ሆዴም እየገፋ ነው።
ሰውየውም ለምን አልተናገርሽም እያለ እያስጨነቀኝ ነው። ጓደኞቼ አንድ ሰው የሆነ ምክንያት ሳይፈልግ ጥሩ ሊሆን አይችልምና እባካችሁ ራሳችሁን ጠብቁ። ብዙ ጊዜ አረብ ሀገር ላይ ስንሰራ መጥፎ የሆኑትን በጣም እንጠላለን። ጥሩ የሆኑትን ደግሞ እነዚህ ሰዎች ጥሩ ናቸው፣ ምንም አያረጉንም ብለን እናምናቸዋለን። ነገር ግን ከመጥፎዎቹ ጥሩዎቹ ናቸው እየጎዱን ያሉት። መጥፎዎቹን መጥፎ ናቸው ብለን መጠቀቅ እንችላለን፣ ጥሩዎቹን ግን መጠቀቃችን። ምክንያቱም በጥሩነታቸው በእኛ በደካማ ጎን ቀርበው ሊያጠቁን ይችላሉ። እባካችሁ ራሳችሁን ጠብቁ፣ ከእኔ ተማሩ። እኔም ምን አለ ሞቴን ብዬ ሞቴን ተመኘሁኝ። ምክንያቱም አሁን ላይ ምንም ማድረግ አልችልም ከመሞት ውጭ። አንደኛ ትዳሬ ኢትዮጵያ ላይ ሊፈርስብኝ ነው። ሁለተኛ እዚህ ጋር የራሴ ሀበሻው ሹፌሩ አርድሻለሁ እያለኝ ነው። እንዴት ከአረብ ጋር ግንኙነት ታደርጊያለሽ? እኔ ጧት ማታ እየለመንኩሽ እያለኝ ነው። በዛ ላይ አረቡ ደግሞ ከኔ ነው ከሱ ነው ያረገዝኩት ካልሽ እገልሻለሁ አለኝ። እኔ ምን ማድረግ አለብኝ? እባካችሁ ምክራችሁን ለግሱ ትላለች እህታችን። እውነት ለመናገር በጣም ከባድ ነው። መጀመሪያ ላይ በእርግጥ ብዙዎቹ ይሸወዳሉ። ምክንያቱም መዳብ በጣም መጥፎ ስትሆን ሰውየው ጥሩ ሲሆንላቸው እንደ አባት እንደ ወንድም የሆነ ይመስላቸዋልና ይቀርቡታል። ነገር ግን አረብ ከአረብነቱ አይዘልም። አረብ ከአረብነቱ አይዘልም። አበሻዎቹም ቢሆኑ ለስራ መጥተው ግንኙነት መፈለግ ሌላ ነገር ነው። ምክንያቱም ሰራተኛይቱና ሾፌሩ ግንኙነት ቢኖራቸው ሁለቱም ከስራ ይባረራሉ እንጂ ያን ያህል የገነነ ነገር አይኖርባቸውም። ነገር ግን ከሰውየው ጋር ግንኙነት ኖራት ማለት በጣም ከባድ ነው። ግንኙነት ከመኖሩ አልፎ ደግሞ መረገዙ፣ ከመረገዙ አልፎ ደግሞ በካሜራ ቀርጭሻለሁ። ስለዚህ ያንን ቪዲዮ ከሹፌሩ ጋር አቀናብሬ ለሚስት ያሳያታለሁ። አስባችሁታል? ምን አይነት ተንኮለኛ ሰው አለ ግን! ስንት ተንኮለኛ ሰው አለ። አፈቅቤ ሆዴ ጩቤ ይባላል በእኛ ሀገር ተረቱ ማለት ነው። በአፉ እየላጫት በሆዱ ግን ያሰበውን አይታችሁታል። እሷ ከሹፌሩ ጋር አንዳንድ ቀን ስትነጋገር ያኔ እሱ ቪዲዮ እየቀረጻት ይሆናል። ያን ቪዲዮ ቀርጾ ዛሬ ላይ የሱን ኃጢአት ለመሸፈን በሹፌሩ አማሃኝ። ይህ እውነት ከእንደዚህ አይነት ነገር ይጠብቃችሁ። ውድ ቤተሰቦቼ ሁላችሁም ራሳችሁን ጠብቁ፣ ሰውን አትመኑ። ያችሁ መጥፎይቱ መዳም ትሻለኛለች። እኔ ወንዶቹ ጥሩ ከሚሆኑልኝ በቃ እኔ እንጃ ብትመታኝ ራሱ ያች መጥፎዋ መዳም ትመቸኛለች ማለት ነው። እና ሁላችሁም አስተያየታችሁን ኮመንት ላይ አስቀምጡ። ስለምትከታተሉ ከልብ አድርጌ አመሰግናለሁ። ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ባይ ባይ።